ነብዩ መሐመድ ዘካን ባስተምሮም በተግባርም አሳይተዋል። ዘካ ግዴታ የሚፈጸም ልግስና ነው። አይነቱ ሁለት አይነት መሆኑን የነገሩን በአወሊያ መስጂድ የሃይማኖቱ መምህርና ኢማም መሐመድ መኪና ማን ናቸው። አንዱም አሁን ባለንበት የረመዳን ወር መጨረሻ የሚተገበረው ዘካተል ፊጥር ነው። እስልምና ከተመሰረተባቸው አምስቱ ነገሮች አንዱ ነው ያለው። ዘካ ራሱ ለሁለት ይከፈላል። ሁለት አይነት ይዘት አለው። አንደኛው ሀብታሞች የሚሰጡት እንግዲህ የሀብት አይነቱ ሊለያይ ይችላል። አርብቶ አደሮች አሉ፣ ገበሬዎች አሉ፣ ነጋዴዎች አሉ። ሌላ እነዚህ እንደ ሀብቱ አይነት ማለት ነው የራሱ የሆነ መጠን አለው። ዘካ ግዴታ እንዲሆንበት የተወሰነ ገደብ ወይም መነሻ ሂሳብ አለው፣ በገንዘቡም ይሁን በሌሎቹ ማለት ነው። ያንን ገንዘብ ያገኘ ሰው ወይም ደግሞ እንዲህ አይነት ሀብት ያለው ሰው ያንን መጠን የደረሰ ሀብት ያለው ሰው ዘካ መስጠት ግዴታ አለበት። ይሄ ዘካተል ማል በመባል የሚታወቃል። ዘካተል ማል ማለት የገንዘብ ዘካ ማለት ነው። ሁለተኛውና አሁን ወደ ምንናገርበት ዘካተል ፊጥር ስንመጣ በረመዳን ሙስሊሞች የረመዳን ወር ጾም አጠናቀው መጨረሻ ላይ የሚሰጡት መጽዋት ነው። ታዲያ ይህን የዘካ አይነት የሚለየው ነገር አለ። መጨረሻ የሚሰጥ መሆኑ ሌላኛው ደግሞ ሀብታም ድሃ ሳይል ሁሉም ሙስሊሞች የሚጾሙ የማይጾሙም ሁሉም ሙስሊሞች እንዲሰጡት ግዴታ የተደረገ ማለት ሀብታም የሚባል ወይም ደግሞ ከፍተኛ ገንዘብ ያለው ሳይባል ማለት ነው። በእለቱ ከሚያስፈልጉ መሰረታዊ ወጪዎች ትርፍ ያላቸውና ይህንን ዘካተል ፊጥር መስጠት የሚችሉ ሰዎች ሁሉም የሚፈጽሙት ነው። የማይጾሙ እንኳን ሳይቀር የሚፈጽሙት ነው። ይሄ ዘካተል ፊጥር ማለት ነው። ዘካተል ፊጥር ዋጅብ ነው። ዘካተል ፊጥር ግዴታ ነው ሁሉም ሰው ላይ ዛራን ከሆነ ማን ነው ዋጅብ ነው። መጅኑን ከሆነ የተወለደ መሬት ላይ የሚሄድ ሙሉ ላይ ዋጅብ ነው ማለት ግዴታ ነው። ዘካተል ፊጥር ምስኪኖች ከወገናቸው በተዘረጋው እጅ መሶባቸው ሳይጎድል አይናቸው ምጽዋት ፍለጋ ሳያማትር በደስታ በዓሉን እንዲያከብሩ ያስችላል። ታዲያ ዘካ እንዴት ይሰጣል? ሰጪው የለገሰውን ቤት ያፈራውን ነገር ለሚገባቸው ሰዎች በምን አይነት መልኩ ይደርሳል? ሰዎች ይኖራሉ። ይህንን ዘካ አስተባብረው ከሚሰጡ ሰዎች ሰብስበው ለሚገባቸው ሰዎች የሚያሰራጩ የሚሰጡ አሉ። ለምሳሌ መስጂዳችን የአወሊያ መስጂድ እንደምሳሌ ማንሳለሽ። የአወሊያ መስጂድ ወጣቶች አሉ። እነዛ ወጣቶች አንደኛ ያሰባስባሉ፣ ከሰው አሰባስበው ደግሞ ለሚገባቸው ሰዎች እያዞሩ ለምስኪኖች ለድሃዎች ያከፋፈላሉ። ይሄ ግድ አይደለም። አንድ ሰው በግሉም ወስዶ ሊሰጥ ይችላል ለሚገባቸው ሰዎች። የሚሰጠው ምንድነው የሚለውን በተመለከተ በሀገሪቷ ወይም ደግሞ ጾመኞች ባሉበት ሀገር ላይ በአብዛኛው ከሚበሉት የምግብ አይነት ነው የሚሰጠው። ለምሳሌ እንደ ሀገራችን ተጨባጭ እንደ አዲስ አበባ ብንወስድ ጤፍ፣ ስንዴ ወይም ፍርኖ ዱቄትና እንደ ሩዝም ሌሎች የምንበላቸው የምንጠቀማቸው ናቸው። ከነዚህ ውስጥ አንዱን መርጦ መስጠት ይችላል። ሌላ ገጠር አካባቢ ያሉ ሰዎች ደግሞ የሚበሉት ማሽላ ሊሆን ይችላል፣ እንደዚሁም ደግሞ በቆሎ ሊሆን ይችላል፣ ሌላም ሊሆን ይችላል። ይህ እንዳለ ሆኖ ዘካው ከኢድ 1 እና 2 ቀን አስቀድሞ የሚሰጥ ሲሆን ዘካው ከሰላት በኋላ የሚሰጥ ከሆነ ግን እሱ ዘካ ሆኖ አይገኝም፣ እንደ ማንኛውም ልገሳ እንጂ። ጠዋት ወደ ሰላት ከመሄዳችን በፊት ወይም ደግሞ ሰላት ከመሰገዱ በፊት ነው ይሄ ዘካ ለምስኪኖች መድረስ ያለበት፣ በኢዱ እለት ማለት ነው። በጠዋት የሚሰገድ ከሆነ ያው ቀድሞ መፈጸም አለበት። ሂዱ የሚዘገይም ከሆነ ችግር ነው። ዋናው ነገር ሳይሰገድ በፊት ለሚገባቸው ሰዎች መድረስ አለበት። ከኢድ በፊት ኢዱ ከመስገድ በፊት ይሰጣል። ከኢድ በፊትም በሁለት ቀን መስጠት ይቻላል። ሰጪዎች ልገሳውን ለማድረግ መጨነቅ አያስፈልጋቸውም። ጤፍም ይሁን ስንዴ ብቻ ቤታቸው ያፈራውን ሰፍረው መስጠት ይችላሉ። ምን ያክል የተባለ እንደሆነም በነፍስ ወከፍ ከ2.5 ኪሎ ግራም እስከ 3 ኪሎ ግራም መስጠት በቂ ነው። አይ እንችላለን ያለ እንደሆነም መጨመር ይቻላል። 4 እፍኝ እንደዛ 4 እፍኝ 3 ኪሎ ምናምን አድርጎ 3 ኪሎ ይበቃል። የበላ ስንዴ ወይም ጤፍ ወይም ገብስም ከሆነ ይሰጣል። ይሄስ መስጠት እንዳባወራ እንደማወራ ሳይሆን በነፍስ ወከፍ እያንዳንዱ ሰው ከትልቅ እስከ ትንሽ ያሉ ሰዎች ሁሉም የሚሰጡት በሁሉም ነው የሚሰጡት። እንግዲህ በአባት ወይም በወላጆች ላይ ነው ግዴታ የሚሆነው። የልጆች
ልጆች ራሳቸው ላይ አይደለም ማለት እና ቆጥሮ እያንዳንዳቸው ይህንኑ መጠን ይሰጣሉ ማለት ነው። እስልምና ሰዎች ተደጋግፈውና ካላቸው ላይ ለሌሎች እንዲያካፍሉ ያስተምራል። ዘካም አንዱ ይህን ገልጦ ማሳያ ነው። ለየት ባለ መልኩ ደግሞ የዘካተል ፍጥር የተደነገገበት ምክንያት ሰዎች እንግዲህ በሌላ ጊዜ ችግር ያለባቸው ሰዎች ወይም ደግሞ አስፈላጊ ለሆኑ መሰረታዊ ለሆኑ ወጪዎቻቸው መሸፈኛ የሌላቸው ሰዎች እንግዲህ ከሰዎች ተዛዝሮ ጠይቀው ሊሆን ይችላል ህይወታቸውን ሁልጊዜ የሚመሩትና በዛ ዕለት ግን ሌላ ጊዜ እንኳን በእንዲህ አይነት ሁኔታ ላይ ህይወታቸው የተመሰረቱ ሰዎች እንኳን ሳይቀር በዛ ዕለት በዒድ ዕለት የደስታ ቀን ነውና ሁሉም ሙስሊሞች በጋራ ደስተኛ ሆነው እንዲውሉ በእንዲህ አይነት ሁኔታ ላይ ተዛዝረው ከሰዎች በመጠየቅ ቢዚ ሆነው ደስታውን ሳያጣጥሙ ድሃዎች ምስኪኖች እንዳያሳልፉት በሚል ነው የተደነገገው። ይህም የህዝቦች አብሮነትንና መረዳዳትን የሚያጎለብት ነው። ሁሉም ሰው ደስተኛ ሆኖ ሁሉም ሰው በተመሳሳይ የተሟላ የሚበላው የሚጠጣውና ያንን ቀን በደስታ የሚያሳልፍበት አጋጣሚ መፍጠር ነውና ከዚህ አኳያ ፋይዳው እጅግ በጣም ከፍ ያለ ነው። እንግዲህ ደስታችንም ሀዘናችንም በጋራ እንዲሆን አንዱ ሲደሰት ሌላው አዝኖ መሆን የለበትምና ሁሉም በጋራ እንዲደሰት አስፈላጊ በመሆኑ ነው ይሄ የተደነገገው ማለት ነው። እንኳን አደረሳችሁ እንኳን አደረሰን ለ1447ኛው ዓመተ ሂጅራ ዒድ አልፍጥር በዓል እንኳን አደረሳችሁ አደረሰን ያላለሁ። ዒዱ የሰላም የስኬትና የደስታ እንዲሆንልን አላህ ሱብሓነሁ ወተዓላ እማጸናዋለሁኝ። በረመዳን የነበረን መልካምነት በጎነት በረመዳን የነበረን የአላህ ሱብሓነሁ ወተዓላ ፍራቻ መቀጠል አለበት።